ከ4 ዓመታት በፊት የፓይለት ፕሮጀክት ፕሮግራም በሚል ስያሜ በተለያዩ ክልሎች በሁለቱም ጾታ አዳጊ ተስፈኞችን በመመልመል ስራውን አህድ ብሎ የጀመረው አሸናፊ ብሔራዊ ቡድን የመገንባት ጥንስስ አሁን ላይ የሚታይ ለውጥ እያመጣ ይገኛል። ለእግር ኳሱ እድገት ትልቁን ድርሻ የሚወስደውና እግር ኳሱን በበላይነት የሚቆጣጠረው የኢትዮጵያ እግር ኳስ ፌዴሬሽን በአዳጊዎች ልማት ላይ የተሰሩ ስራዎችና ውጤታቸው ጅምሩ መልካም መሆኑን ይገልጻል። ትግስት የሚጠይቅ ነገር ነው የታዳጊዎች እግር ኳስ ላይ መስራት። ባንዴ ፍሬውን አትመለከትምና ከ4 ዓመት በኋላ ደግሞ እንደሚታወቀው ግራጁዌት እንዲያደርጉ አድርገን ያጠናቀቅንበት ነው የነበረው። ይህንም ተከትሎ በዚህ የፓይለት ፕሮጀክት ስራ ውስጥ ያለፉ ታዳጊዎች በተለያዩ ክለቦች ውስጥ ገብተው መጫወት እድል አግኝተዋልና የአንደር 17 ቡድን በዚህ ፓይለት ፕሮጀክት ውስጥ ያለፉ ታዳጊዎች የሚበዙበት እንደነበር ይታወቃል። ስለዚህ በፓይለት ፕሮጀክት ደረጃ የጀመርነው ስራ ፍሬ አፍርቶ በአንደር 17 ከ22 ዓመት በኋላ ለአፍሪካ ዋንጫ እንድናልፍ ዋነኛ ምክንያት የሆኑት ዋና እርሾ የተሰራው በአንደር 15 ፓይለት ፕሮጀክት በተሰራው ስራ ነው። ኢትዮጵያ ከሁለት አስርተ ዓመታት በኋላ ከዓመት በታች አፍሪካ ዋንጫ እንድትበቃ ያደረጓት ተጫዋቾች የዚህ ፕሮጀክት አካል መሆናቸው ይታወቃል። ፌዴሬሽኑ የእነዚህን ተጫዋቾች እድገት ይመለከተኛል በማለት ክትትል እያደረገ መሆኑን ዋና ስራ አስፈጻሚው ይናገራሉ። በደንብ የመሰለፍ እድል ፍሪኩዌንትሊ በየሳምንቱ በፕሪሚየር ሊጉ እየተመለከትናቸው ያሉ እንደም ብሎ ማን ኦፍ ዘ ማች እስከመሆን ድረስ የደረሱ ጎል ስኮር የሚያደርጉ ልጆች አሲስት የሚያደርጉ ተጫዋቾች አሉ። ከአንደር 17 ላይ የመጡ ልጆች እድሉ ሲሰጣቸው ምን ያህል ውጤታማ እንደሆኑ እያሳዩ ነው የሚገኘውና እነዚህ ልጆች ያው እንግዲህ በቅርበት እየተከታተል ነው የምንገኘው። ኢቭን ያልተሰለፉ እድሉን ያላገኙ ልጆችንም በተመሳሳይ በቅርበት በታለንት አይዲ ዲፓርትመንት በኩል ክትትል እየተደረገባቸው ነው የሚገኘውና ኢቭን ኮቾቹን እስከማናገር ደረጃ እድል ያላገኙበትን ሁኔታ የመገምገም የመመልከት ነገር በእኛ በኩል እየተሰራ ነው። ያዳጊዎቹን የማያቋርጥ እድገት ይቀጥል ዘንድ እንዲሁም አዘጋጁ በውል ባልታወቀው ከ20 ዓመት በታች አፍሪካ ዋንጫ ውድድር የተሳትፎ ዝግጅት ምን ይመስላል? በአንደር 20 ተያይዘው እንዲሄዱ ነው የምንፈልገው። አንደር 20 ላይም ስታመጣቸው በዚህ የሬጂስትሬሽን መንገድ ነው የምትሄደው። አንደር 20 ላይ የ20 ምናምን ዓመት የ30 ምናምን ዓመት ልጅ አንደር 20 ነው ብሎ የሚወዳደርበት አሰራር አይኖርም። ምክንያቱም ሊጎቹ ላይ ልጆቹ በዚህ መንገድ እንዲለዩ አደረግን። አሁን ምንድነው ዋነኛ ዓላማው ለቀጣይ ለአፍሪካ ዋንጫው ላይ የሚጓደሉ ልጆች ካሉ በፐርፎርማንስ ደከም የሚሉ ልጆች ካሉ የተሻሉ ልጆች ካሉ እነዚህ ልጆች ለመተካት ነው። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን በቅርቡ አንድ ሪጂናል ካምፒንግ አዲስ አበባ ላይ ያካሂደናል። ካፍ ሴንተር ኦፍ ኤክሰለንስ ላይ በተለያዩ የእድሜ እርከን በሚደረጉ አህጉር አቀፍ ውድድሮች ላይ በየጊዜው መሳተፍ እንደ ግዴታ ይዞ እየተንቀሳቀሰ የሚገኘው ፌዴሬሽኑ ከዚህ ቀደም ይህንን በተደጋጋሚ አለማሳካቱ እንደ መነሳሻ እንደሚቆጥረው ተነግሯል። ያለፉት 21 ዓመታት ግን ሊያስቆጩን ይገባል የሚል እምነት አለኝ። ቱ ቢ ፍራንክ በተለይ በእድሜ ደረጃ ብሔራዊ ቡድኖች በኩል በየጊዜው ለአፍሪካ ዋንጫ መብቃት በተለያዩ ሜጀር ቶርናመንቶች ላይ መገኘት የአንድን ሀገር የእግር ኳስ ልማት ደረጃን በደንብ ያሳያል ተብሎ ይታሰባልና እንደ ኢትዮጵያ እግር ኳስ ፌዴሬሽን ከ22 ዓመት በኋላ ለዚህ ደረጃ በቅተናል። ከዚህ በኋላ 22 ዓመት መጠበቅ አይኖርብንም። በየአመቱ ማለፍ መቻል አለብን። ቶርናመንቱ በየአመቱ ሆኗል። ስለዚህ እንደ ኢትዮጵያ እግር ኳስ ፌዴሬሽን ዘንድሮ ማለፍ ግዴታችን